ለመሆኑ ስለ ጁስ ቤት እና አትክልት ቤት ቢዝነስ ምን ያክል ታውቃላችሁ? እጅግ በጣም አዋጪ አትራፊና በአነስተኛ ካፒታል የሚሰራ ምርጥ ቢዝነስ ማለት የጁስ ቤትና የአትክልት ቤት ቢዝነስ ነው። ዛሬ እስከ መጨረሻው ድረስ ከኔ ጋር አብራችሁን ከቆያችሁ በጁስ ቤትና በአትክልት ቤት ቢዝነስ ዙሪያ ላይ እቃዎችን በቅናሽ ዋጋ ከየት እናገኛለን፣ እንዲሁም ምን ያስፈልጋል፣ የሚያስፈልጉትን ግብአቶች በቅናሽ ዋጋ ወይም ደግሞ በማከፋፈያ የምናገኘው ከየት ነው፣ ለስራችን ከፍታና እንዲሁም የተሻለ ቦታ እንዲደርስ ጁስ ቤታችን የተሻለ ትርፋማ እንድንሆንበት ምን አይነት ሲስተሞችን መጠቀም አለብን የሚሉትን በደንብ አድርገን ፍንትው አድርገን በማስረጃ የምንመለከት ይሆናል። እስከ መጨረሻው ድረስ ከኔ ጋር አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ክቡራንና ክቡራን የተከበራችሁ ውድ ተመልካቾቼ እንደተለመደው በርካታ የቢዝነስ ሀሳቦችን ወደ እናንተ እያቀረብኩላችሁ ነው። የዛሬው ተረኛ የቢዝነስ ሀሳብ የጁስ ቤትና የአትክልት ቤት ቢዝነስ ነው። ብዙ ሰዎች አያውቁትም፣ ይንቁታል። ጥቂቶች ተሰማርተውበታል፣ የተሻለ ቦታ እየደረሱበት ነው። እናንተም በአነስተኛ ካፒታል ምናልባትም ከ150 ሺህ ብር እስከ 200 ሺህ ብር በሆነ ካፒታል ብቻ የምትከፍቱትን ጁስ ቤት እንመለከታለን። የትም ሳትሄዱ ተከታተሉኝ። እንግዲህ የጁስ ቤትና የአትክልት ቤት ስንከፍት ምን አይነት ግብአቶችን እንጠቀማለን፣ እያንዳንዳቸው ዋጋቸው በምን ያክል ነው የሚለውን እንመለከታለን። የመጀመሪያ እንግዲህ ጁስ ቤትን ስናነሳ የጁስ መፍጫ ያስፈልገናል። የጁስ መፍጫ በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይ ወይም ደግሞ መርካቶ አካባቢ በስንት እየተሸጠ ይገኛል የሚለውን እንመለከታለን። ስለዚህ ለጁስ ቤት የሚጠቅማችሁ የጁስ መፍጫ ለመግዛት በአሁኑ ሰዓት ላይ 12000 ብር ገንዘብ ያስፈልጋችኋል። ልብ በሉ፣ ወረቀት እየያዛችሁ የጁስ ቤቱ ለመክፈት የቢዝነስ ፕላን ወይም ደግሞ ፕሮፖዛል ነው የምነግራችሁ፣ ወይም ደግሞ ኮስት ብሬክዳውን ስለሆነ የምነግራችሁ። እያንዳንዳቸው በዚህ ቢዝነስ ላይ መሰማራት የምትፈልጉ ከሆነ ወረቀት ላይ ብትጽፉ ተመራጭ ነው። ስለዚህ መፍጫ የጁስ እስከ 12000 ብር በአሁኑ ሰዓት ላይ እንደየብራንዳቸው ከዚህ በታችም አነስ ያለ ሊኖር ይችላል፣ ግን አሪፍ ያሰራቸዋል ብዬ ያሰብኩት የተጠና 12000 ብር የሚሸጠው የጁስ መፍጫ ማሽን ያሰራቸዋል። ከዛ በኋላ የጁስ ብርጭቆ ነው የሚያስፈልገን። የጁስ ብርጭቆ በአሁኑ ሰዓት ላይ 400 ብር ሂሳብ ለአንዱ ገብቷል። 400 ብር የሚሸጠው ማለት ነው። በ12 አካባቢ ብትገዙ በቂ ነው እንደ መጀመሪያ ለመጀመር ስራ ስለሆነ። ስለዚህ 12 ሲባዛ በ400 4000 ብር አካባቢ ኮስት ያስደርጋቸዋል ብርጭቆ ማለት ነው። እንቀጥል። የኪችን ቡፌ ያስፈልጋቸዋል። ፊት ለፊት ላይ አድርጋችሁ የምትሰሩበት ወይም ደግሞ የኪችን ቦታ የምትከልሉበት ቦታ በአሁኑ ሰዓት ላይ ከዚህም በላይ ልታሰሩ ትችላላችሁ፣ ግን እጅግ በጣም በቂ ነው። ከትንሹ ተነስታችሁ ልትሰሩበት ይገባል ብዬ ያሰብኩት በ8000 ብር ታሰሩታላችሁ። ይህንን ነገር ምናልባትም አስፈላጊ ሆኖ ከተገኘ ሲስተሙን ካወቃችሁት ኤምዲኤፉን ገዝታችሁ ራሳችሁ ፊት ለፊት ነገሮችን በመከፋፈል በስክሩ ወይም ደግሞ በቡለን ማለት ነው አስራችሁ መጠቀም የምትችሉበት፣ እንዲሁም ራሱ ቺፑዱ ላይ ወይም ደግሞ ራሱ የምትገዙት ኤምዲኤፍ ላይ ማስታወቂያ የጁስ ማስታወቂያ የተለያዩ ጁሶች ከለር ያላቸውን ጁሶች አረንጓዴ የሆነ ነገር ወይም ደግሞ ላንድስኬፕ የሆነ ነገር ፊት ለፊት ላይ ብትለጥፉበትም በቀላሉ ወጪ ቀንስላችኋል። ስለዚህ የኪችን ቡፌ በ8000 ብር ማሰራት ትችላላችሁ። ከጀርባ ማለት ነው እንደዚህ መደርደሪያ ነገር የሚሆን ከጀርባ ራሱን የቻለ አሁንም በ6000 ብር አካባቢ የምታሰሩት ይሆናል። 6000 ብር ከጀርባ ለጁስ ለራሱ መደርደሪያ ለአንዳንድ እቃዎች ለብርጭቆ፣ ለሳህን፣ ለተለያዩ ነገሮችን መደርደሪያ የሚሆናችሁ ከጀርባ አነስ ያለው ነው ነግሬያችኋለሁ። ከፊት ለፊት የኪችን ቡፌ ያልኳችሁ ከስር ያለው ራሱ ትደረድሩበታላችሁ፣ ግን የተወሰኑ ደግሞ አሪፍ ነገሮችን የምትሰቅሉበት ነገር ራሱን የቻለ በ6000 ብር ታሰራላችሁ። ከዛ በኋላ የድስትና ማጥለያ ሳህኖች የተለያዩ ነገሮች ያስፈልጓቸዋል እሱን ስራ ለመስራት። ምክንያቱም አንዳንድ ማጥለያ ምናምን ያልኳችሁ ምንድነው ጁስና አትክልት ቤት ስለሆነ የምትከፍቱት ፓስታ ምናምን የተለያዩ ነገሮችን መኮረኒ ስለምትሰሩ፣ እንዲሁም ለአትክልቶቹ አጥባችሁ የተለያዩ ነገሮችን ማጥለያ የሚሆናችሁ ማጥለያዎችን ድስቶችንና ሳህኖችን አጠቃላይ ይህንኛውንም ገንዘብ ጠቅለል አድርጌ እያንዳንዱ ሳህን የሚገዛበትን ዋጋ መናገር እችላለሁ፣ ግን እንደዚህ ያክልም ውርድ ብዬ ዲፕ መናገር አይጠበቅብኝም። ጄኔራል በሆነ ኮስት ግን እስከ 10000 ብር ድረስ ያስፈልጋቸዋል ሳህኖችና የተለያዩ ነገሮችን ለመግዛት። ይህ መርካቶ የተጠና መርካቶ የሚሸጥበትን በማከፋፈያ ዋጋ የምታገኙበትን ነው። ከዛ በኋላ ወንበርና ጠረጴዛ ያስፈልጋችኋል። ለቤቱ ወንበርና ጠረጴዛ አጠቃላይ ገንዘብ ያስኩላችሁ 50000 ብር ይዤላችኋለሁ ለዚህ ኮስት ብሬክዳውን ማለት ነው። ምክንያቱም ምንድነው ቤት ውስጥ ላይ በቀላሉ ራሳችሁ መስራት የምትችሏቸው ወንበሮች ሊኖሩ ይችላሉ። ከዛ በተረፈ የተለያዩ ነገሮች ዛሬ ቀላል ነው። በነገራችን ላይ የተለያዩ ጨርቆች አሉ፣ ከለር ጨርቆች በጣውላ ካሰራችሁ በኋላ ኖርማል ጣውላ ስፖንጆችን በማድረግ የተለያዩ ከለር ጨርቆችን የአፍሪካ ጨርቆች ሊሆኑ ይችላል፣ ሌላ አረንጓዴ ጨርቆችን ብቻ በርካታ ነገሮች አሉ። ሌዘርም ራሱ ሄዳችሁ መርካቶ በቅናሽ ዋጋ ገዝታችሁም ራሳችሁ መስራት
መስራት ትችላላችሁ። ከዛ በተረፈ ግን 50 ሺህ ብር በቂ ነው። በቃ ለጠረጴዛውም ለወንበሩም በ50 ሺህ ብር ያክል ኮስት አድርጋችሁ መግዛት ትችላላችሁ። ያገለገለም ካገኛችሁ ደግሞ ያገለገሉ የሚሸጡ አካባቢ ምክንያቱም እኛ እየሰራን ያለ ነው ምንድነው አጠቃላይ ወጪ መቀነስ የሚባል የኮስት ሚኒማይዝ ወይም ደግሞ የሰው ልጅ ከትንሹ ተነስቶ የተሻለ ቦታ ይደርስበታል የሚለውን ስለሆነ የምንመለከተው በ50 ሺህ ብር ይሄንን ኮስት አድርጋችሁ ትይዛላችሁ። ከዛ በኋላ እነ ሹካ ማንኪያና ጥቃቅን የቀሩ ነገሮችን መግዣ 5000 ብር ይዤላችኋለሁ። የተለያዩ ነገሮችን ያስፈልጋሉ 5000 ብር ትይዛላችሁ። ከዛ በኋላ የቤት ኪራይ ነው። ቤት ኪራይ በተለያየ አይነት መንገድ ልትከራዩ ትችላላችሁ። በጣም አቅም ያላችሁ ከሆናችሁ ወይም ደግሞ ቦታው በጣም እጅግ አሪፍ ቦታ ነው ብላችሁ የምታስቡ ከሆነ አንዳንዴ በጣም እጅግ ሰው ቁጥሩ የበዛበት ከሆነ ቦታው ሊወደድ ይችላል። እዛ አካባቢ ላይ የገበያ ኤሪያ ከሆነ በጣም የቢዝነስ ኤሪያ ከሆነ ሊወደድ ይችላል። አላቅም 30 ሺህ ብርም 50 ሺህ ብርም ልትባሉ ትችላላችሁ። እሱ እንደናንተ ድፍረት ወይም ደግሞ እናንተ በቃ ሰራዋለሁ ብላችሁ ካመናችሁ ኪሳችሁን ደህና ከሆነ ዳጎስ ያለ ከሆነ እስከ 50 ሺህ ብር ትከራዩ ትችላላችሁ። ግን አነስ ያለ መከራየት አለበት ሰው የተሻለ ትርፋማ ይሆንበታል ብዬ ያሰብኩት በወር 15 ሺህ ብር የሁለት ወር ማዘጋጀት አለበት። 30 ሺህ ብር የቤት ኪራይ ያስፈልጋቸዋል። አሁን ከፍ ያለውን አይደለም የነገርኳችሁ መለስ ያለ ገበያ ያለ ቦታ ቢሆን ግን ጽዳታችሁ ወይም ደግሞ ስራችሁ ምርጥ የሆነ አሰራር ከሆነ በቀላሉ እስከ 15 ሺህ ብር ከዚህ ባይበልጥ ጥሩ ነው የምትከራዩት ቤት አነስ ያለች ብትሆን። በነገራችን ላይ ዋናው አንዳንዴ በረንዳ ያለው ቢሆን ይመከራል። ብዙ ጊዜ ሁሌ እናገራለሁኝ እኔ ቤት ስትከራዩ በረንዳ ቢኖረው። በረንዳው በጣም ትልቅ ስራ አለው። ሰዎች እዛ በረንዳ ላይ መቀመጥ ይፈልጋሉ። ሰዎች ውጭ ላይ መዝናናት የሚፈልግ ሰው ነው መጨናነቅ አይደለም እናንተ ጋር የሚመጣውና ስለዚህ በረንዳ ያለው ከሆነ በነገራችን ላይ ሌላ ቢዝነስም ትከፍቱበታላችሁ። ለምሳሌ ጁስና አትክልት ቤት ከፍታችሁ ውስጥ ላይ በረንዳ ላይ ራሱ ለቡና ማስቀመጫ ወይም ደግሞ ለቡና ሴሪሞኒ ማስቀመጫ ቡና የምትሸጡበት ቦታ ማድረግ ትችላላችሁ። ስለዚህ ቤት ኪራዩን እንኳን 15 ሺህ ብር ብትከራዩት ከቡናው ብቻ ራሱ መልሳችሁ ማግኘት የምትችሉበት ነው። አሪፍ ቡና ካፈላችሁ በየቦታው ላይ በጣም ብዙ ሰዎች ቡና ስለሚጠቀሙ በአንድ ድንጋይ ሁለት ወፍ ነው። ጁስና አትክልቱንም እየሰራችሁ ቡና በረንዳውን ትሰሩበታላችሁ። አሊያም ደግሞ አስፈላጊው ከሆነ ከተገኘ ደግሞ ሙሉ የጁስ ስራውንም ራሳችሁ ልትሰሩበትም ያዋጣችኋል። ከዛ በኋላ አስቤዛ የሚባል ነገር አለ። የተለያዩ አትክልቶችንና መሰል ካቻፕ ምናምን የሚባሉ ቪንቶ የሚባሉ ነገሮችን የምትገዙበት ራሱን የቻለ አሁንም ኮስት ምንም የቀረ ነገር የለም። እያንዳንዷ ነገር ነው ያወጣሁላችሁ። 30 ሺህ ብር መያዝ ይጠበቅባችኋል ለአስቤዛ የተለያዩ ነገሮችን ለመግዣ አስቤዛ 30 ሺህ ብር ያስፈልጋችኋል። ሰራተኛ መቅጠር ይጠበቅባችኋል። ምክንያቱም እያንዳንዷ ኮስት ብሬክዳውን ነው የሰራሁላችሁ። ሰራተኛ 2 ሰራተኛ በ5 ሺህ ብር ብትቀጥሩ ይበቃችኋል። እንዴት በ5 ሺህ ብር ይገኛል ብላችሁ አትሉኝም። 5 ሺህ ብር አሁን ሰዓት ላይ በቂ ነው፣ መቅጠር ትችላላችሁ። በጣም ሲምፕል ነው። ከዛ በተረፈ ደግሞ አንደኛውን ሌላ ሰው አንደኛውን ራሳችሁን ከሸፈናችሁ ነገ የተሻለ ቦታ እስከምትደርሱ እስከምታድጉ ድረስ እንደዛም ትችላላችሁ። 10 ሺህ ብር ይዤላችኋለሁ። አጠቃላይ ወጪ በነገራችን ላይ አሁን ያወጣሁላችሁ ብትደምሩት ወደ 140 ሺህ ብር አካባቢ ነው አጠቃላይ ወጪ የመጣው የዚህ ቢዝነስ የምትመለከቱት ማለት ነው። ክቡራን ተመልካቾች አጠቃላይ ኮስት ብሬክዳውኑ ወይም ደግሞ የሚያስፈልጓችሁ ግብአቶች እነዚህ ናቸው። የተወሰኑ የቀሩ ነገሮች ካሉ መጠባበቂያ የተወሰነ ብር ይዝላችሁና 110 ሺህ ብር ያልኩትን ወደ 160 ሺህ ብር አካባቢ ማጠጋጋት እንችላለን። የተረሳ ነገር ካለ ነው። ከዛ በተረፈ መጠባበቂያ የተወሰነ ወደ 70 ሺህ ብር አካባቢ ብትይዙ አሪፍ ነው። 70 ሺህ ብር መጠባበቂያ ይዤላችኋለሁ። 150 ሺህ ብር ደርሰን ነበረ። 70 ሺህ ብር ሲጨመርበት ኦልሞስት ወደ 220 ሺህ ብር አካባቢ ጁስ መክፈት የምትችሉበትን ቢዝነስ መጀመር ትችላላችሁ ማለት ነው። ከዛ በተረፈ እዚህ ቢዝነስ ላይ እንዴት አድርገን እንስራ፣ በምን መልኩ ነው የሚባሉትን እያንዳንዷ ነገር ደግሞ ወደ ትርፉ ልምጣላችሁ። በጣም ብዙ ሰዎች አንዳንድ ሰዎች ከሰርን ይላሉ። አንዳንድ ሰዎች ደግሞ ትርፉ እንዴት ነው ባላንስ የምናደርገው እንዴት ነው የሚሰራው የሚባለው ነገር ትጠይቁኛላችሁና ስለዚህ የምነግራችሁ ነገር ትርፉን እንዴት አድርገን ላስራው መስራችሁ። እኔ ለምሳሌ አሁን በርገርና ፒዛ የሚሸጥበት ቤት ጁስ እሰራለሁኝ። የራሴ ቢዝነስ አለ። ለምሳሌ ጁስ እሸጣለሁኝ። ምንድነው ለምሳሌ አንዱን እናንሳና 1 ኪሎ አቮካዶ ብንገዛ ምን ያክል ይወጣል የሚለው እንመልከት። ያንዳንዱ ስናሰላው 1 ኪሎ ጁስ ገዝታችሁት ለ3 ጁስ ይወጣል። 3 ጁስ እንደየአካባቢውና እንደየሁኔታው እናንተ ስንት እንደምትሸጡት አላቅም። በአሁኑ ሰዓት ላይ ከ80 ብር 70 ብር አካባቢ ይሸጣል አቮካዶ። አንዳንዴ 60 ብርም 50 ብርም ይሄዳል። ክፍለ ሀገር ከሆናችሁ ደግሞ አይ ቲንክ ይቀንሳል። 30 ብር 40 ብርም የሚሸጥበት አካባቢ አለ። ብቻ ኤኒዌይስ 100 ብርም ግዙት እናንተ 3 ጁስ ይወጣል ብዬ ካልኳችሁ ከ3 ጁሱ መካከል አንደኛው ጁስ የገዛችሁበትን ከቨር ያደርጋል።
ሁለቱ ጁስ ደግሞ ወደ ትርፋችሁ ይመጣል ማለት ነው። እንዴት ነው ትርፍ የሚሆነን የሚለውን ነገር ሰራተኛችሁን፣ ቤት ኪራያችሁን፣ በተጨማሪም ደግሞ አጠቃላይ ያሉባችሁን የግብርና የመብራት የተለያዩ ወጪዎችን ሸፍናችሁ ኦልሞስት አንደኛው ጁስ ብቻ ራሱ ትርፋችሁ ከሆነ በጣም አሪፍ ነው ለማለት ነው። ስለዚህ ከአንዱ ኪሎ ጁስ ከአንድ ኪሎ አቮካዶ 3 የሚገኘው ከሆነ ትርፉን በቀላሉ እንደዚህ ታቆታላችሁ። ብዙ ጊዜ በጣም ብዙ ሰዎች የምትሸወዱት ነገር ላያተርፈኝ ይችላል፣ እንዴት ነው ከየት ነው ማመጣው እንዴት ነው የምትላችሁ የምትጨነቁ ሰዎች አላችሁ። እዚች ምድር ላይ እኮ ሰው የሰራውን ቢዝነስ ነው ወደ እናንተ እያቀረብን ያለ ነውና እናንተ መገመት ያለባችሁ ነገር በጣም ብዙ ጊዜ ሰው እየሰራ ነው ያለው። ለምሳሌ ባለፈው ከዚህ ቪዲዮ በፊት የልብስ ቢዝነስ ወይም ደግሞ የተለያዩ ነገሮችን ከመርካቶ የትኛውንም አይነት ግብአት እዛኛው ዩቲዩብ ቻናሌ ላይ የትኛውንም አይነት ግብአት መርካቶ የምታገኙበትን እያንዳንዳቸውን ሱቆች ተናግሬ ነበረ። ክፍለ ሀገር ያላችሁም ሰዎች መታችሁ አዲስ አበባ ገዝታችሁ ሂዱ ስላቸው አይ ያዋጣናል እንዴ ከአዲስ አበባ ድረስ ጭነን ስንሄድ ያዋጣናል ይላሉ። ለምሳሌ እነሱ ጎረቤት እኮ የሚሰራ ሰው አለ። እነሱ ሰዎች አዋቷቸው ነው እንደሚሰሩት እነሱ የሚሰሩበትን ሲስተም እየነገርኳችሁ እኔ እናንተ ከመርካቶ ድረስ አምጥተን ወይ ደግሞ ጁስ እንዲህ አድርገን ሰርተን እንከስራለን ወይ እንዴት አድርጎ ያዋጣናል ያዋጣን ይሆን የምትሉ ሰዎች አላችሁ። ሌሎች እየሰሩ ነው ያሉት። እነሱ በሚሰሩበት ዋጋ እነሱ ጁሱን በሚሸጡበት ዋጋ ትሸጣላችሁ። እነሱ የሚገዙበትን ከማከፋፈያ ቦታ እኔ ነገርኳችሁ። ስለዚህ ይህን ነገር ከተጠቀማችሁበት የተሻለ ቦታ ትደርሳላችሁ ላችሁ ፈልጋለሁ። የተከበራችሁና የተወደዳችሁ ተመልካቾቼ ከዛ በኋላ ስራችንን እንዴት እናድርግ የተሻለ እንዴት እናድርገው? የመጀመሪያው ፍሬሽ የሆኑ ጁሶችን መስራት ነው። ከስተመር ወደ እናንተ እንዲመጣ ፍሬሽ ጁስ ያደረ የዋለ የማይሆን ነገሮችን መስጠት በጣም መጥፎ ነው። በጣም ብዙ ጁስ ቤቶች ላይ ስላየው ነው ከስተመር ይርቃል። እናንተ ጁሱ እንዲሸጥ ሊመስላችሁ ይችላል፣ ግን ከስተመር ይርቃችኋል። ወዲያው ስትታዘዙ ቀጥታ ከፍሪጅ አትክልቱን ወይም ፍራፍሬውን አውጥታችሁ እናንተ ወዲያው ፊታቸው ፈሽታችሁ ኦፕን ኪችን ቢሆን ብዙ ጊዜ ይመከራል። አንዳንዴ ሰዎች ጁስ ቤት ይከፍቱና በርገር ፒዛ ቤት ይከፍቱና ከጀርባ የምትመለከቱት ግድግዳ ራሱ መስኮት ብቻ ያደርጉላትና ውስጥ ላይ ነው የሚሰሩት፣ ጓዳ ውስጥ ላይ ማለት ነው። እንደዚህ አይደለም። ኦፕን ኪችን መሆን መቻል አለበት። ፊት ለፊት ሰዎች እያዩ የሚሰራበት አይነት ነገር ቢሆን ሰዎች ደስ ብሏቸው ይጠቀማሉ። እሱ ነው። ሁለተኛ ተመጣጣኝ የሆነ ዋጋ ማድረግ የተሻለ ነገር ነው። ተመጣጣኝ በጣም ሞር የተጋነነ ነገር አለማድረግ ጥሩ ነው ከስተመር ለመሳብ። ምክንያቱም ዋጋ ሲበዛበት ሰው ዛሬ ሊጠጣ ይችላል፣ ለቀጣይ ላይ መጣ ይችላል ዋጋ ሲበዛበት። ይሄ ነው። እዛ በተረፈ ሞር ትርፋማ እንድትሆኑ ደግሞ አትክልትና ፍራፍሬ በማከፋፈያ ዋጋ የሚሸጥባቸው ቦታዎች ላይ ሄዳችሁ ብትገዙ ይመረጣል። እቃዎቹን ጭምር የመጀመሪያ እቃዎቹን ልንገራችሁ። እቃዎቹን መርካቶን ሄዳችሁ የምታገኙት የተቃጠለው ህንፃ አካባቢ ወይም ደግሞ ጭርተራ ተብሎ የሚጠራው አካባቢ ላይ ግራና ቀኝ ለጁስ የሚሆናችሁን እቃዎች እንደፈለጋችሁ ገዝታችሁ መምጣት የምትችሉበት በማከፋፈያ ዋጋ እዛ ነው። በፍሬም ትችላላችሁ፣ በደርዘንም ይሸጣሉ። በፍሬ ሲሆን ትንሽ ከደርዘኑ ጨመር ይላል እንጂ እዛ ይሸጡላችኋል። ከዛ መግዛት ትችላላችሁ። ከዛ በኋላ አስፔዛ ጉዳይ ነው። አስፔዛ ከየት እንግዛ እንዴት እንግዛ ነው። አዲስ አበባ ያላችሁ ሰዎች አትክልት ተራ ተብሎ የሚጠራው ጋርመንት አለ። በቅናሽ ዋጋ እዛ ነው የሚሸጠው። እዛ በብዛት ሄዳችሁ በማዳበሪያ ወይም በሳጥን ብትገዙ ይመከራል። ከዛ ደግሞ እዛ ድረስ መሄድ አልችልም ካላችሁ ደግሞ 02 የሚባል አለ ኮተቤ አካባቢ 02 በቅናሽ ይሸጣል። ወደ ሶስተኛ ደግሞ አማራጭ ሳመጣላችሁ መንግስት በየቦታው አደራጅቶ ያስቀመጣቸው ሰንደይ ማርኬት የሚባል አለ። ቅዳሜና እሑድ ላይ አስቤዛችሁን ከዛ በደንብ መሸመት ትችላላችሁ። ሰንደይ ማርኬት የሚባለው አካባቢ ላይ በቅናሽ ለምሳሌ ሱቅ ላይ በአሁኑ ሰዓት ላይ አንድ አቮካዶ ንግዛ ብለን ብንል 90 ብር ወይም 100 ብር እስከ 120 ብር ድረስ ሊሸጡ ይችላሉ፣ እንደየሱቆቹ ቦታ ማለት ነው። አንዳንዴ እዛ አካባቢ ላይ ምንም አይነት አትክልትና ፍራፍሬ የሚሸጥበት ከሌለ ዋጋ ሊያበዙባችሁ ይችላሉ። ግን እናንተ ሰንደይ ማርኬት ብትሄዱ 60 ብር 70 ብር አቮካዶ የምታገኙበት ነው ያለው። ስለዚህ ኦልሞስት የሃፍ 50% ወይም ደግሞ የ50 የሆነ ልዩነት ነው የሚኖረውና ስለዚህ እዛ ቦታ ላይ ሄዳችሁ መርጣችሁ ብትገዙ ሞር ይመከራል። እዛም ደግሞ ከአርሶ አደሮቹ ቀጥታ በፍሬሽ የመጣ ስለሆነ በቅናሽ ዋጋ የምታገኙት ነው። ይህንኛውን ስራ ብትጠቀሙ ታሪፍ ነው። ከዛ በተረፈ እንግዲህ ምን እንስራ ደግሞ ተጨማሪ ላይ ካላችሁኝ በዚህ በአትክልትና ጁስ ቢዝነስ ላይ በረንዳ አካባቢ ላይ አትክልቶችን ብትሸጡ ሞር አትራፊ ናቸው። በዚህ ጉዳይ ላይ በጣም ብዙ ጊዜ ተሰማርተው የሚገኙት ጉራጌዎች ናቸው። ፈጣሪ ሁሌ የምናገራለኝ ጉራጌ ጎበዝ ናቸው፣ ጉራጌ ታታሪ ናቸውና ምን እንደሚሰሩ እንዴት እንደሚሰሩ ብትመለከቷቸው እጅግ በጣም ትገረማላችሁ። ቤታቸው ውስጥ ላይ ጁስና አትክልት ይሰራሉ፣ ውጭ ላይ ደግሞ አትክልታቸውን ደግሞ በደንብ አድርገው ይሰራሉ። ስለዚህ እንዳያከስራችሁ ጥንቃቄ የተሞላበት አድርጋችሁ በራችሁ ላይ ፍሬሽ የሆኑ አትክልትና ፍራፍሬዎችን አድርጋችሁ ውስጥ ላይ ጁስ አድርጋችሁ ብትሰሩት ሞር አትራፊና ተጠቃሚ ትሆናላችሁ። ቢዝነስ ራሱን የቻለ ነው። እዛ በተረፈ እዛው ላይ ደግሞ ቡና እንዴት አድርገን እንስራ እንዴት ነው ሲስተም ተጠቀሙ። አንዳንዴ
መንግስት ያሰራናል ወይ እንደዚህ ይቻላል እንደዚህ ንግድ ፍቃድ ይቻላል ወይ ምናምን እሱን ተውት። አንዳንዴ ዝም ብለን መሬት ቁጭ ብለን ከምንፈርድ ይልቅ እየሰራን እንጠይቅ። እየሰራን ያለውን ነገር መመለስ ያለበትን ነገር እያንዳንዱ ሚዲያ ላይ መናገር የለብኝም። መመለስ ያለባችሁ ነገር መመለስ ባለባችሁ ነገር እየመለሳችሁ ዳዴ እያላችሁ ብትሰሩ ሞር የተሻለ ነገር ነው ልላችሁ ፈልጋለሁ። ክቡራንና ክቡራን የተከበራችሁና የተወደዳችሁ ውድ ተመልካቾች የዛሬው የጁስና የአትክልት ቢዝነስ ይህንን ይመስል ነበረ። በጣም ብዙ ጊዜ የተለያዩ ኮሜንቶች ይሰጣሉ። በጣም አሪፍ ኮሜንቶች አሉ። ቀጥሉበት። አሁንም ኔክስት በሌላ በምን አይነት የቢዝነስ ሀሳብ ላይ ልምጣላችሁ። በነገራችን ላይ ሁሉንም የቢዝነስ ሀሳቦችን አቀርብላችኋለሁ እያንዳንዳቸው ኮስት ብሬክዳውን። ግን መቅደም ያለበት እናንተ ልትሰሩ ትፈልጋችሁ የጓጓችሁበት ቢዝነስ ካለ ኮሜንት ቦታ ላይ ከታች አስቀምጡልኝ። ወደ እናንተ ይዤበት የምመጣ ይሆናል። ቁጭ ብላችሁ የምትፈርዱ ሰዎች ልቦና ቢኖራችሁ ጥሩ ነው። እናንተ ሞክሩ፣ እስኪ መጀመሪያ ስሩ። ቁጭ ብላችሁ በምንም አይነት ነገር ሳትሞክሩ የምትተቹ ሰዎች አላችሁ። እኔ የማቀርባቸው ነገሮች የማይመቻችሁ ሰዎች ካላችሁ ግድ የላችሁም፣ ውጡ፣ ሌላ ቦታ ተንቀሳቀሱ፣ ፕራንክ ቪዲዮ ተመልከቱ። ሌላ የብልግና ቪዲዮ የሚለቁ ሰዎች አሉ፣ እነሱን ተመልከቱ፣ ችግር የለውም። እኔ የምለቀው ኢንተርቴይንመንት አይደለም፣ ፊልም አይደለም፣ ፕራንክ አይደለም፣ የቢዝነስ ሀሳብ ነው የምለቀው። ኔክስት ሌላ የሚገርም የቢዝነስ ሀሳብ ይዤላችሁ እመጣለሁ። ለዛሬ ይህንን ይመስል ነበረ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጥታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና ከ200 ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና። አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ